እንደምን አደራችሁ። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ስለሰጠን እድል በፊቱ ለመሆን ስለረዳን የእግዚአብሔር ጸጋ ስላገዘን የእግዚአብሔር ስም ብሩክ ይሁን። እግዚአብሔርን እናመሰግናለን። በተከታታይ ስናይ ወደ ነበረው የእግዚአብሔር ቃል ነው የምንሄደው። እግዚአብሔርን ፊት ለፊት አየሁ ሰውነቴም ድና ቀረች በሚል መሪ ቃል እግዚአብሔርን ፊት ለፊት ማየት ማለት ምን ማለት እንደሆነ፣ ድኖ መቅረት ማለት ምን ማለት እንደሆነ ለማስረዳት ሙከራ አድርጌያለሁ። የእግዚአብሔር መንፈስ ደግሞ የበለጠ በእያንዳንዳችን ሕይወት ውስጥ ቃሉን እንደሚተረጉም እንደሚፈታልን አስባለሁ። የቃሉ ባለቤት የቃሉ ደራሲ መንፈስ ቅዱስ ትርጉም እንደሚሰጠን ለእያንዳንዳችን ሊገባን በሚችል መንገድ በየሁኔታችን ውስጥ እግዚአብሔር መልእክት እንደሚያስተላልፍ አስባለሁ። ክብር ለእግዚአብሔር ይሁን። ባለፈው ሳምንት ሪፍሬሽን ለማድረግ ያህል ለብቻ መሆን ምን ማለት እንደሆነ በተከታታይ 2 ሳምንቶች አይተናል። ለብቻ መሆን ያዕቆብ ግን ለብቻው ቀረ በሚለው ሐሳብ ለብቻ መሆን ማለት ከእግዚአብሔር ጋር ኳይት የሆነ ታይም የጠራ ንጹህ ጊዜን ማሳለፍ እንደሆነ፣ ለብቻ መሆን ማለት አቴንሽናችንን ትኩረታችንን ከሚሻሙ ከሚፈልጉ ነገሮች ራሳችንን አግልለን ዋና ነው ላልነው ይበልጣል ላልነው በሕይወታችን ትልቅ ስፍራ ለሰጠነው ፌሎሺፕ ከእግዚአብሔር ጋር በግል ጊዜን ማጥፋት እንደሆነ አይተናል እና ስላለንበትም ዘመን እንዴት አድርጎ ለብቻ መሆንን በሚከለክል ዘመን ውስጥ እንዳለን፣ ለብቻ መሆን ለብዙዎቻችን በጣም አስቸጋሪ የሆነበት ዘመን ውስጥ አለን። ከዲስትራክሽኑ የተነሳ ትኩረታችንን ከሚሻሙት ነገሮች የተነሳ የብዙዎቻችን አቴንሽን እንደተሸጠ አልፎ እንደተሰጠ በራሳችን ማሰብ እንኳን እስከማንችል ድረስ ሌሎች በሚያስቡልን የተሞላ አእምሮ እንዳለን በጥቂቱ ለማየት ሞክረናል። እንዴት አይነት አደገኛ ዘመን ላይ እንዳለን፣ ኮንሽስነሳችን አቴንሽናችን የተወሰደበት ዘመን ውስጥ እንዳለን፣ ለብቻ መሆንን ክፉ የሚያደርግ ለብቻ መሆንን የማይቻል ልምምድ የሚያደርግ ተግዳሮት በሞላበት ዓለም ውስጥ ነው ያለነው። ይሁን እንጂ የእግዚአብሔር ጸጋ ከከበበን በዙሪያችን ካለው ከድካማችን ሁሉ ይበረታል። ክብር ለእግዚአብሔር ይሁን። በድካም ብርታት ሊሰጥ የሚችል አምላክ ስላለን የእግዚአብሔር ሰዎች በብዙ መንገድ ይደክማሉ፣ ይዝላሉ። ግን እግዚአብሔር ቃል ደግሞ የሚለውን ከድካም በረቱ ስለሚል ከድካም ሁሉ በላይ የሆነ በድካም የሚያበረታ ስንደክም ኃይለኛ ሊያረገን የሚችል የእግዚአብሔር መንፈስ አለ። ክብር ለእርሱ ይሁን። እርሱ ለብቻችን ሆነን ከእርሱ ጋር ጊዜ እንድናጠፋ እንደሚረዳን አምናለሁ። ክብር ለእርሱ ይሁን። ዛሬ ልናገርበት በውስጤ የተቀመጠው ሐሳብ ለብቻ መሆን ብቻ ደግሞ አደገኛ እንደሆነ፣ ለብቻ መሆን የሚባለው ሐሳብ ተለጥጦ ከሶሊቲዩድ አቲቲዩድ ወደ ሶሊታሪ ክርስቲያን ላይፍ እንዳይወስደን ማሳሰብ እፈልጋለሁ። እደግመዋለሁ። ለብቻ ከመሆን ወጥተን ወደ ብቸኝነት ቴዎሎጂ ራሳችንን እንዳናሳድግ፣ ለብቻ መሆን ከእግዚአብሔር ጋር ጤናማ ጊዜ ጤናማ ህብረት እንዲኖረን እግዚአብሔርን ፊት ለፊት ለመገናኘት እግዚአብሔርን ለማወቅ በውሳኔ ለተወሰነ ጊዜ ቴምፖራሪ የምናደርገው ለመንፈሳዊ እድገታችን እግዚአብሔርን በጥልቀት ለማወቅ ኢንቲሜት የሆነ ፌሎሺፕ ከእግዚአብሔር ጋር ለማድረግ የሚረዳ መንገድ ነው። ጤናማ ነው። ለብቻ መሆን ጤናማ ነው። ለብቻ መሆን ሶሊቲዩድ
ጤናማ ነው። ነገር ግን ሲለጠጥ በዚህ ለብቻ በመሆን ሐሳብ ተጀምሮ እስከ ወዳኛው ከቅዱሳን ከወንድሞች ህብረት መለየት ብቸኝነትን ሶሊታሪ ላይፍን ካስከተለ አደገኛ ህይወት ነው። ስለዚህ ለብቻ መሆንና ብቸኝነት ሶሊታሪ ማለት ነው ብቸኝነት፣ ለብቻ መሆን ሶሊቲዩድ ማለት ነው የተለያዩ ነገሮች እንደሆኑ እንድናስተውል እፈልጋለሁ። ቋሚ የሆነ ብቸኝነት እግዚአብሔር አይፈልግም ማለት ነው። እስከ ወዳኛው ያዕቆብ ግን ለብቻው ቀረ ሲል መልሶ ቤተሰቡን ላይገናኝ ያሻገራቸውን ወንድሞቹን፣ ልጆቹን፣ ሚስቶቹን፣ ከብቶቹን፣ ባሮቹን ቶታሊ ከቤተሰቡ እስከ ወዳኛው የተወሰደበት ለብቻ መሆን አይደለም። ቴምፖራሪ ነው። ለእግዚአብሔር የተወሰነ ጊዜ ለመስጠት ከእግዚአብሔር ጋር ጊዜ ለማጥፋት የተደረገ እንጂ መልሶ እንዳገኛቸው ሁላችንም እናውቃለን። እስከ ወዳኛው አልተቆራረጠም ከቤተሰቡ ጋር። ብዙ የእግዚአብሔር ሰዎች በተለያዩ ምክንያቶች ብቸኝነትን ይመርጣሉ። ከእግዚአብሔር ጋር ብቻ ጊዜ ከማጥፋት ያለፈ ቶታሊ ከቅዱሳንም ጋር ከእግዚአብሔር ቤተሰቦች በንጹህ ልብ ጌታን ከሚጠሩት ጋር ህብረት እንኳ እስከ ማቋረጥ ድረስ የሚደርስ ብቸኝነት ይለማመዳሉ። ይሄ በጣም አደገኛ ነው። በጣም አደገኛ ነው። ሁለቱም መነሻ አላቸው። ለብቻ መሆንም ሶሊቲዩድ፣ ብቸኝነትም ሶሊተሪ ላይፍ፣ ሁለቱም የየራሳቸው ምክንያትና መነሻ አላቸው። አንደኛው ጤናማ ነው፣ አንደኛ ጤናማ ያልሆነ ነው። ለብቻ መሆን እግዚአብሔርን ፊት ለፊት ለማየት፣ እግዚአብሔርን ለማወቅ፣ ከእግዚአብሔር ጋር ለመገናኘት፣ ለተሻለ መንፈሳዊ እድገትና እውቀት ብለን የምናደርገው ሲሆን ሞቲቭም፣ ሐሳቡም፣ ፍላጎቱም፣ ፈቃዱም ጤናማ ነው ለብቻ መሆን። ብቸኝነት ግን ከተለያዩ ምክንያቶች ሊነሳ ይችላል። በአንድ ወቅት ከነበረን የወንድሞች ህብረት በንጹህ ልብ ጌታን ከሚጠሩ ጋር በክርስቶስ ኢየሱስ በመስቀሉ ስራ በመስቀሉና በሞቱና በትንሳኤው እግዚአብሔር ከዋጃቸው ህብረት ለመለየት ምክንያት የሚሆኑን ለብቻችን መሆንን እንድንመርጥ የሚያደርጉ ሁኔታዎች ገጥመው ሊሆን ይችላል። አንዳንዶቻችን ከወንድሞቻችን ጋር አብረን መኖር ስላቃተን ሊሆን ይችላል። በመጎዳታችን ምክንያት ሊሆን ይችላል። ወንድድ ከመሆናችን የተነሳ ምናልባትም በእኛም ምክንያት ሊሆን ይችላል፣ በሌሎችም ምክንያት ሊሆን ይችላል። ከወንድሞች ህብረት ግን መጎዳዳት ተፈጥሮ በመካከል የተፈጠረ መቆሳሰል ተፈጥሮ መነካከስ፣ መገፋፋት ተፈጥሮ ያንን አቮይድ ለማድረግ ዴቨሎፕ ያደረግነው ቴዎሎጂ ሊሆን ይችላል። ከዛ ለመገላገል የገነባነው ያሰብነው ያቀድነው ሊሆን ይችላል። ምክንያቶቻችን ብዙ ሊሆኑ ይችላሉ፣ ግን ጤናማ ምክንያቶች አይደሉም። ከእግዚአብሔር ህዝብ ጋር መዋጋትም አያዋጣም። ከእግዚአብሔር ህዝብ ጋር በእግዚአብሔር ህዝብም ውስጥ እያታለሉ መኖርም አያዋጣም። የእግዚአብሔር ህዝብን ሸሽቶ ተገሎ መኖርም ጤናማ አካሄድ አይደለም። ምክንያቶቻችን ለመለየት ምክንያታችን ለብቻችን መሆን ወይም ብቸኝነትን መምረጣችን ምክንያቶቻችንን ጀስቲፋይ አያደርግም። ምክንያቱም ከእግዚአብሔር ሐሳብ እየተቃርነን ከሄድን መለየታችን ጉዳት አለው። መለየትን የሚወድ ሰው መልካሙን ነገር እንደሚያበላሽ፣ ከእግዚአብሔር ሐሳብ ጋር የተጣላ እንደሆነ መጽሐፍ ቅዱሳችን በግልጽ ይነግረናል። ስለዚህ ለብቻ መሆን ማለት ከወንድሞች ህብረት መለየት ማለት አይደለም። ለብቻ መሆን ማለት ብቸኝነት ማለት አይደለም። ሎንሊነስ አይደለም። ሶሊተሪ ላይፍ ማለት አይደለም። ለብቻ መሆን ሶሊቲዩድ የሆነ ፕራይቬት የሆነ ከእግዚአብሔር ጋር ኢንቲሜት የሆነ ፌሎሺፕ ቴምፖራሪ ለተወሰነ ጊዜ የምናደርገው ልምምድ ነው። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ወንድሞችና እህቶች ላሳስባችሁ የምፈልገው ለብቻ መሆንን ስናስብ ወደ ብቸኝነት እንዳይለጠጥብን እሰጋለሁ። እግዚአብሔር ሰዎችን ወደ አለመፈለግ ከእግዚአብሔር ህዝብ ተለይቶ የራሳችንን ደሴት መፍጠር እንዳያመጣ ወደ ሌላ ችግር ውስጥ እንዳይከተን ማሳሰብ ግድ ስለሚለኝ ነው። ስለዚህ በግል ከእግዚአብሔር ጋር እና በጋራ ከወንድሞች ጋር ህብረት ማድረግ ጎን ለጎን አብረው ሊሄዱ የሚገቡ ነገሮች ናቸው።
የአንድ ሳንቲም ገጽታ እጅ ለእጅ ተያይዘው የሚሄዱ ነገሮች ለብቻ መሆንም ደሙም ከቅዱሳን ጋር እግዚአብሔር በስሙ ከጠራቸው በደሙ ከዋጃቸው በንጹህ ልብ ጌታን ከሚጠሩ ጋር ህብረት ማድረግ ተገቢና ጤናማ መጽሐፍ ቅዱሳዊ አካሄድ ነው። ብቸኝነት ግን መጽሐፍ ቅዱሳዊ ነው። ብቸኝነት ከእግዚአብሔር ዘላለማዊ ሐሳብ ጋር የሚቃረን ነው፣ የሚጣላ ነው። ክርስቶስ ኢየሱስ የሞተለትን የዘላለም ዕቅዱን የሚያበላሽ ነው፣ የሚያጠፋ ነው። መጽሐፍ ቅዱሳዊ አይደል፣ እንግዳ ትምህርት ነው። እንግዳ ትምህርት ነው። እነዚህን ሁለቱን አንድ ላይ ጎን ለጎን ማስኬድ መቻል ያስፈልገናል። ለብቻ መሆንም ከቅዱሳን ጋር ብቻ ህብረት ማድረግም ከእግዚአብሔር ቤተሰቦች ጋር ብቻ ህብረት በዛ ላይ ብቻ የተደገፈ ህይወት መኖርም ችግር አለበት። ከእግዚአብሔር ጋር የምናጠፋው የግል ጊዜ ከሌለን ለብቻችን ከእግዚአብሔር ጋር ከቃሉ ጋር ከመንፈሱ ጋር የምናጠፋው ጊዜም ከሌለ ችግር ውስጥ ነው ያለነው። ችግር ውስጥ ነው ያለነው። ጤናማ አይደለም። የብቻው ግን ለብቻ መሆናችን ከእግዚአብሔር ጋር በግል ጊዜ ማጥፋታችን ግን ወደ ቅዱሳን ህብረት ሊያመጣን ይገባል። ክብር ለእግዚአብሔር ይሁን። ለብቻ መሆናችን ከእግዚአብሔር ጊዜ ማጥፋታችን ወደ ቅዱሳን ህብረት እንዳንሄድ ከከለከለ ግን ያ ከእግዚአብሔር ጋር አለን ነበረን የምንለው የብቻ ጊዜ ችግር ውስጥ ይገባል። ጤናማ ለመሆኑ ጥያቄ ውስጥ ይገባል። ከእግዚአብሔር የሚለይ ለብቻ መሆን ጤናማ አይደለም። ከቅዱሳን የሚለይ ለብቻ መሆን ጤናማ አይደለም። ወደ ቅዱሳን እንድንሄድ የሚገፋፋ ለብቻ መሆን ግን ጥሩ ነው። ወደ ወንድሞች ህብረት እንድንጠጋ የሚያደርግ ለብቻ መሆን ግን ትክክል ነው። ለዩልኝ። ሶሊቲዩድ እና ሶሊተሪ ላይፍ የተለያዩ ናቸው። ክብር ለእግዚአብሔር ይሁን። ስለዚህ ልምምዳችን በአንዱ ላይ ብቻ የተደገፈ ከሆነ ሁለቱንም በሚዛን አንድ ላይ ጎን ለጎን ይዘን መሄድ ካልቻልን ችግር እንዳለ ላሳሰባችሁ ፈልጌ ነው። ብዙ ችግሮች አሉ። ዘ ዳንጀርስ ኦፍ ሶሊተሪ ላይፍ በሚል ሐሳብ ነው ዛሬ ማካፈላችሁ። የብቸኝነት ህይወት ምን ሊያስከትል እንደሚችል አደጋዎቹን ዛሬ መናገር እፈልጋለሁ። የተለያዩ አደጋዎች ይኖሩታል። ለብቻ መሆን ወይም ብቸኝነት፣ ለብቻ መሆን ተመሳሳይ ቃላቶች ስለሆኑ አሻሚ ናቸው። ለብቻ መሆን ጤናማ ነው። ብቸኝነት ታማሚ ነው፣ በሽተኛ ነው፣ ተገቢ አይደለም። ስለዚህ እያወራሁ ያለሁበት ሐሳብ ብቸኝነት በሚለው ይታይልኝ። ቃላቶቹ ኦቨርላፕ ቢያደርጉ ግን ልዩነቱ ይሄ እንደሆነ እንድታውቁልኝ ፈልጋለሁ። ስለዚህ ብዙ አደጋዎች አሉት። ይሄ ብቸኝነት የሚባለው ሶሊተሪ ክርስቲያን ላይፍ ዴቨሎፕ ማድረግ የራሱ የተለያዩ ችግሮች አሉ። የተለያዩ ዘርፈ ብዙ ችግሮች ናቸው። መንፈሳዊ ችግሮች አሉበት፣ አእምሯዊ ችግሮች፣ ስነ ልቦናዊ ችግሮች አሉበት፣ ማህበራዊ ተግባራዊ የሆኑ ችግሮች አሉበት። እነዚህን አንድ ባንድ በዝርዝር ማየት ያስፈልገናል። ምንድነው ብቸኝነት የሚያመጣው? ከቅዱሳን ተለይቶ ለብቻችን ህይወት መምራት፣ እግዚአብሔርን በግሌ ነው ያገኘሁት በግሌ አመልከዋለሁ ወደሚል ድምዳሜ መምጣት ምንድነው አደጋው በሚለው ሐሳብ ዙሪያ ነው እንግዲህ የምናየው። አንደኛው ችግሩ ራሱ ሐሳቡ ራሱ መንፈሳዊ ችግር አለው። መንፈሳዊ አደጋ ያስከትላል። ምንድነው የሚያስከትለው አደጋ? በመንፈሳዊ አቅጣጫ መንፈሳዊ መታለልና አቅጣጫ የሌለው ህይወት ውስጥ መግባትን ያመጣል። ደግሞአሉ ይሄ ብቸኝነት የሚባለው ከእግዚአብሔር ሕዝብ ርቆ ከቅዱሳን ርቆ ብቻችንን እግዚአብሔርን እናመልካለን፣ ለብቻዬ ነው እግዚአብሔርን ማወቅ የምፈልገው የሚለው ድምዳሜ ላይ ያስገባን ነገር መንፈሳዊ ችግር አለው። ለምን ኤክስፖዝ ያደርገናል? ለመንፈሳዊ መታለልና አቅጣጫ የሌለው ጎል የሌለው ግብ የሌለው እምነት ዴቨሎፕ እንድናደርግ ያደርገናል። ዛሬ ለብዙ ሰዎች መንፈሳዊ መታለላቸው ምክንያት ለዚህ ኤክስፖዝድ የሆነ መጋለጥ ለመንፈሳዊ ለስፒሪቹዋል ዲሴፕሽን መጋለጥ ምክንያት የሆናቸው ይሄ አስተሳሰባቸውን በተለያዩ ምክንያቶች ነው። ቅድም ነግሬያቸዋለሁ። በቃ ብቻችን እንድንሆን ለብቻችን እንድንሆን ከቅዱሳን እንድንለይ ምክንያቶች ሊኖሩ ይችላሉ። መጽሐፍ ቅዱሳችን የተበደለ ወንድም እንደተመሸገ ከተማ ነው ይላል።
ውንድድ ስንሆን የተበደለ የሚለውን ውንድድ ነው የሚለው። የቆሰለ ወንድም፣ በወንድሞች በእህቶች የቆሰለ ወንድም አብሮ በህብረት በማድረግ ውስጥ ከሚደርሱብን የተለያዩ ሪአክሽኖች፣ ፍጭቶች፣ ግጭቶች ያንን መቋቋም ሲያቅተን ምርጫችን ለብቻችን ብቸኝነት ይሆናል። ምክንያቱ እንቅስቃሴያችን አካሄዳችን ጀስቲፋይ አያደርገውም እያልኳችሁ ነው። ምክንያቱ ተገቢ ነው እያልኩ አይደለም። ምክንያቱ ያደረግነውን ነገር አያጸድቀውም። ስለዚህ ምንድነው ችግሩ? መንፈሳዊ ዲሴፕሽን ነው። መንፈሳዊ መታለል ውስጥ ነው የምንገባው። ከሌሎች ጋር ህብረት ሳይኖርን ከቅዱሳን ጋር ህብረት ሳይኖርን ለብቻችን የብቻ ክርስትና ልምምዳችን እምነታችን ያልተፈተነ በተግባር ያልተፈተሸ ያደርጓል። እምነታችን ፕራክቲካል ክርስቲያኒቲ አይደለም፣ ያልተፈተሸ እምነት ነው። እምን አለን የምንለው እምነት ለብቻችን ከእግዚአብሔር ጋር ብቻ ሆነን ከቅዱሳን ጋር ህብረት ሳይኖረን ዴቨሎፕ ያደረግነው እምነት ያልተፈተሸና በተግባር ያልታየ ወዴት እንደሚያደርሰን የማይታወቅ የሳተ አቅጣጫ የሌለው እምነት ዴቨሎፕ እያደረግን እንሄዳለን። ከዚህ የተነሳ ብዙ ሰዎች ብቻቸውን ከመሆናቸው የተነሳ ከእግዚአብሔር ቤተሰብ በመለየት ከስተም ሜድ ቴዎሎጂ ዴቨሎፕ ያደርጋሉ። ደግሞሉ ከስተም ሜድ ቴዎሎጂ በእነሱ ልክ የተሰፋ ለነሱ ብቻ የሚሆን የነገረ መለኮት አመለካከት የመጽሐፍ ቅዱስ አተረጓጎም ዴቨሎፕ እያደረጉ ይሄዳሉ። ብዙ የእግዚአብሔር ሰዎች ወደ ኋላ ተመልሰን ታሪክ ብንመረምር አሁንም በዘመናችን አሉ የሚባሉ ስለ እግዚአብሔር ያሉት እምነቶች፣ አስተሳሰቦች በሙሉ ከዚህ የመነጩ ናቸው። ከዚህ የመነጩ አስተሳሰቦች ናቸው። ይሄ ዴቨሎፕ ያደረግነው ቴዎሎጂ የሚያመጣው ነገር ነው። ከስተም ሜድ ቴዎሎጂ በእኛ ልክ የተሰፋ ለእኛ የሰፋ ነው። በእኛ ሀሳብ ዙሪያ ብቻ ላይ ያደረገ ዩኒቨርሳሊቲውን ያጣ ዘላለማዊነቱን ያጣ የስነ መለኮት የነገረ መለኮት የእግዚአብሔር ቃል አተረጓጎም ዴቨሎፕ እያደረጉ ይሄዳሉ። ለእኛ ብቻ የተሰፋ እኛም ብቻ የሚያካትት ሌሎችን ኢንክሉድ የማያደርግ ሌሎችን የማይጨምር ቴዎሎጂ፣ ሌሎችን ከኛ የሚገፋ እኛም ብቻ ጀስቲፋይ የሚያደርግ እኛም ብቻ ልክ እንደሆነን እንድናስብ የሚያደርግ እኛው ለራሳችን የሰፋ ነው የስነ መለኮት አስተምሮት ውስጥ እንገባለን። እንዴት ዳንጀረስ እንደሆነ ልነግራችሁ አልችልም። ምን ማለት ነው? በሌላ ቋንቋ በቀላሉ የራሳችንን አምላክ ቀርጸን ፈጠርን ማለት ነው። የራሳችንን አምላክ የኛ ብቻ የሆነ አምላክ የኔ አምላክ የሚለው ዴቨሎፕመንት የኛ አምላክ መሆኑ አባታችን መሆኑ ቀርቶ የኔ አባት ብቻ አደገኛ ነው። የምንጠራው ጌታ ሌሎችን ይጨምራል ወይ? አባቴ ስንል ሌሎችን በጨመረ መልኩ ነው ወይስ ሌሎችን ባገለለ መልኩ ነው አባቴ ሆይ ስንል? we have to take care። በጣም ጥንቃቄ ያስፈልጋል። ጌታ የኔ ጌታ ስንል እኔንም ጨምር ይሆን? ሌሎቻችንን ጨምር ይሆን? ወይስ የኔው ብቻ እኔው የፈጠርኩት እኔው ለኔ የፈጠርኩት አምላክ? ሰው ለራሱ አምላክ ይፈጥራል። ወንድሞችና እህቶች ሁሉን የሚገዛውን አይደለም፣ በሁሉ የሚኖረውን አይደለም፣ በእኔ ብቻ የሚኖር የኔ ብቻ የሆነ አምላክ። መጽሐፉ በሁሉ የሚኖር ነው የሚለው ራይት። የሁሉ አባት ነው የሚለው ራይት። የሁሉ ጌታ፣ ሁሉ ከርሱ፣ ሁሉ በርሱ፣ ሁሉ ለርሱ ነው የሚለው። እሱን አምላክ ነው ወይ ወርሺፕ የምናደርገው? ይሄ ለብቻ የሆነ ስንሄድ ግን ከዚህ የተለየ ሌላ አምላክ ከስተም ሜድ የሆነ አምላክ የፈጠርነው አምላክ መጽሐፍ ቅዱሳችን ሰዎች ለራሳቸው አምላክ እንደሚፈጥሩ እንደሚቀርጹ ይናገራል። አምላክ ይቀርጻሉ ሰዎች። አብዛኞቹ ሰዎች ለራሳቸው የቀረጿቸው አማልክቶች ናቸው አምላክ ብለው የሚሉት። ዘጸአት ምዕራፍ 32 ቁጥር 8 ላይ ይሄንን ይነግረናል። ካዘዟቸው መንገድ ፈጥነው ፈቀቅ አሉ ይላል። ቀልጦ የተሰራ የጥጃ ምስል ለራሳቸው አደረጉ። አምላክ ፈጠሩ ማለት ነው።
በፊታቸው የሚሄድላቸው የሚሰግዱለትን የሚያመልኩትን የኔ የሚሉት እነሱ የቀረጹት እነሱ የሰፉት አምላክ የፈጠሩት አምላክ ቀርጾ ሰዎች ዛሬ በጣም ያሳስበኛል። መያዝ እንዳንችል ያደረገ እንግዳ ትምህርት በእያንዳንዱ ውስጥ የገባ እንደሆነ አስባለሁ። አብዛኛው ሰው ከመወሰዱ የተነሳ የሚያመልከውን አምላክ በውል የሚያውቅ አይመስለኝም። ሪሊ የምናመልከው እያመለክን ያለ ነው፣ መዝሙር እየዘመርንለት ያለው አምላክ ይሄ ሁሉን የሚችለው ሁሉን የሚያውቀው በሁሉ የሚኖረው የሁሉ አባት የሁሉ ጌታ የሆነውን ነው ብሎ መጠየቅ በጣም አስፈላጊ ነው። ይሄ ሁሉ ችግር የሚመጣው ለብቻችን ከመሆን ስንነጠል፣ እምነታችን፣ አስተሳሰባችን፣ አስተምሮቶቻችን ወደ ወንድሞች ህብረት መጥቶ ካልተፈተሸ አደገኛ ወደ ሆነው ስነ መለኮታዊ ትምህርት ልንገባ እንችላለን። ዛሬ በዘመናችን ያሉትም ሆኑ ቀደም ሲል በታሪክ ውስጥ የምናውቃቸው የተፈጠሩ የእምነትና የአምላክ አስተሳሰቦች ከቤት የመነጩ ይመስላችኋል? ለብቸኝነት ራሳቸውን ከአካሉ ነጥሎ ካገለሉ ካፈነገጡ የራሳቸውን ገዳም ከመሰረቱ ሰዎች የራሳቸውን ገዳም ይመሰርታሉ ሰዎች። ዛሬ በየቤቱ ሰው የየራሱ ገዳም ያለው ይመስለኛል። ከህብረተሰቡ ነጠል ብሎ ጫካ ገብቶ የሆነ ዋሻ ውስጥ የሆነ ጫካ ውስጥ ከመኖር ያልተለየ ዛሬ ሰው ሁሉ በየግሉ ብቻ የሆነ ይመስለኛል። አምላካችን የጋራ እውነተኛው አምላክ የሁሉ ጌታ በሁሉ የሚኖር ሁሉን የሚገዛ በሁሉ የሚኖር አምላክ አይመስለኝም። አንዳንድ ጊዜ የሆነ ግሩፕ አምላክ ይመስላል፣ የሆነ ወገን አምላክ ይመስላል። እንደዛ ነው ቸርች ሲጀምሩ ሰዎች ህብረት ሲጀምሩ ሌላውን በሚያገል መንፈስ ስለሚጀምሩ አብሮ መጓዝ አይችሉም። አብሮ ማምለክ ሲቸገሩ ይታያሉ። እኔ የፈጠሩት አምላክ ያለ ነው ይመስለው፣ የቀረጹት አምላክ ያለ ይመስላል። ለዚች ቤተክርስቲያን ብቻ ተብሎ የተቀረጸ አምላክ እንዳይሆን የምናመልከው አምላካችን ሁሉን የሚገዛ በሁሉ የሚኖር ሁሉን የሚያቅፍ ሁሉን የወደደ የሁሉ ለሁሉ የሆነ አምላክ እንደሆነ ማሰብ በጣም አስፈላጊ ነው። ለብቻ መሆን ብቸኝነት ማለት ነው። ለተዛባ ጤናማ ላልሆነ ለተሳሳተ የነገረ መለኮት አተረጓጉምና መረዳት ያጋልጠናል። ቴዎሎጂያችሁን ፈትሹት። ለቤታችሁ ስትቀሩ ምን አስቀራችሁ? ወደ ቅዱሳን ህብረት እንዳትመጡ ምንድነው ቴዎሎጂያችሁ? እዛው የሚያስቀር ስተወዳኛው ከቅዱሳን የሚያቆራረጥ ቴዎሎጂ ዴቨሎፕ አድርጋችሁ እንዳይሆን። ለብቻ መሆን ቴምፖራሪ ነው። ብቸኝነት በቃዊነት ሰው ከእግዚአብሔር ሐሳብ ሲያፈነግጥ የሚለማመደው ነገር እንደሆነ ላስረዳችሁ ፈልጋለሁ። ዛሬ ሳናቅ ከስተም ቤት ቴዎሎጂ ዴቨሎፕ እናደርጋለን። እኛው የፈጠርነው የኛው የሆነ የሥነ መለኮት ትምህርት እንድናዳብር ስለምንችል አደጋው ከባድ እንደሆነ እንድታስቡ። ምናልባትም ይሄ የፈጠርነው አምላክ የፈጠርነው ሥነ መለኮት በኃጢአታችን የማይወቅስን ተመለሱ የማይለን የማይገስጸን ከየትኛውም ድርጊታችን ጋር የሚተባበር የኛው አምላክ ብቻ ሆኖ ይቀራል። ተመለስ የማይለን ተመለሽ የማይለን ልክ አይደለም የማይለን ስንበድል ስናጠፋ ትሬስፓስ ስናደርግ የእግዚአብሔርን ስርዓትና ፈቃድ ስንተላለፍ ተይ የማይለን አምላክ እንዳይሆን የፈጠር ነው። ጀስቲፋይ የሚያደርግ ለምናደርግ አንቺ እኮ ያደርግ ወደሽ አይደለም የጠላሻቸው እኮ ስንጠላ ምክንያት አለኝ እንደዚህ ብዬ እኮ አይደለም የጠላሁትም በምክንያት እንድንጠላ የሚያደርግ አምላክ እንዳይሆን ወንድሞችና እህቶች ዛሬ የምታመልኩትን ለዩ።
ምናልባት ለብቻ መሆንን በተሳሳተ መንገድ ተረድተነው ወደ ብቸኝነት አድጎብን ይሆን? ወደዛ ሄዶብን ይሆን? በንጹህ ልብ ጌታን ከሚጠሩ ወንድሞችና በንጹህ ልብ ጌታን ከሚጠሩ ሰዎች ጋር ህብረት አድርግ ነው የሚለው። መምረጥ ተገቢ ነው። ጤናማውን ህብረት መምረጥ ተገቢ ነው። እንዳትሳሳቱ። ሁሉ ህብረት ጤናማ ነው ማለት አይደለም። በንጹህ ልብ ጌታን የማይጠሩ ሰዎች አሉ። ጌታን ይጠራሉ፣ ግን በንጹህ ልብ አይደለም። በንጹህ ልብ አይደለም። ጌታ ጌታ የሚል ቃል፣ ኢየሱስ ኢየሱስ የሚል ቃል ስላላቸው ብቻ አይደለም፣ ግን በንጹህ ልብ ነው ወይ ጌታን የሚጠሩት ብሎ መጠየቅ ጥሩ ነው። እሱን መምረጥ ተገቢ ነው። ግን ያለ ህብረት መሆን ጤናማ አይደለም። ብቸኝነት ጤናማ አይደለም። መምረጥ ነው። እግዚአብሔር ሆይ ምራኝ ማለት ጤናማ ነው። ወዴት ልሂድ፣ ወዴት ታሰማራለህ ውዴ ብሎ መጠየቅ ተገቢ ነው፣ ክርስቲያናዊ ነው። ግን ብቸኝነት እስከወዳኛው መምረጥ ጤናማ አይደለም እና የሚለማመዱት ክርስትና በጣም አደገኛ ነው። ለብዙ ነገር ኤክስፖዝድ እንሆናለን። ለስፒሪቹዋል ዲሴፕሽን አልፈን እንሰጣለን። መጽሐፍ ቅዱሳችን እንደዚህ ይላል፣ መንፈስ ግን በግልጥ ይላል በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንት ትምህርት እያደመጡ ይላል። ሃይማኖትን ይክዳሉ ወይም እምነትን ይክዳሉ ይላል። ከእምነት መንገድ ይወጣሉ ማለት ነው። ይሄ ኋለኛው ዘመን ነው አይደል? አሁን ያለንበት ኋለኞች ዘመን ነው የሚለው። ለተለያዩ የመንፈስ አሰራር ኤክስፖዝድ ይሆናሉ ብዙ ሰዎች። ለተለያዩ የመንፈስ አሰራር የሚያስቱ መናፍስትን ኢንካውንተር ያደርጋሉ። እግዚአብሔርን ፊት ለፊት እናያለን ብለን ይሄንባቸው መንገድ ምናልባት ከሌላ መንፈስ ጋር እንዳያገናኝን ያሰጋል። ሞቲቫችን ይጣራ፣ ይስተካከል፣ ይመርመር። ሰበበ ድርጊታችን ይመርመር እና እነዚህ ሰዎች ከሚያስቱ መናፍስ ጋር ሳይታወቅ ኮሚኒኬት እያደረጉ በውሸተኞች ግብዝነት የተሰጠውን የአጋንንት ትምህርት ሶርስ አላቸው። ትምህርቶች ሁሉ ሶርስ አላቸው። የዚህ የሚሰሙት መልእክት የአጋንንት ትምህርት ተብሎ የተነገረው መልእክት ከማን ነው የሚመጣው? በውሸተኞች ግብዝነት ከተሰጠው ይላል። ማለት ውሸተኞችም ግብዞችም ከሆኑ ሰዎች፣ እንዲህ አይነት ላይፍ ስታይል የሚመሩ ሰዎች ይዋሻሉ። መዋሸት አንድ ነገር ነው። ግብዞች ናቸው። ግብዞች ማለት ነው ስቴጅ አክተር ናቸው። ያልሆኑትን ሆኖ የሚታዩ ሳያውቁ እግዚአብሔርን እንደሚያውቁ አድርገው አክት የሚያደርጉ፣ ሳይኖሩ እንደኖሩ አድርገው የሚያስመስሉ ስቴጅ አክተር፣ የሆነ የተጻፈ ስክሪፕት የሚጫወቱ ተዋናዮች ማለት ነው። የመድረክ አንበሶች፣ የእልፍኝ ድመቶች ልበል። በጓዳ አይደሉም፣ እንደዛ አይደሉም። ከእግዚአብሔር ጋር ባላቸው ግንኙነት እንደዛ አይደሉም። በእልፍኛቸው እንደዛ አይደለም። ግን እዚህ ሲመጡ ድምፃቸውን ይቀይራሉ። እዚህ ሲመጡ ጩኸታቸው ሌላ ነው። እዚህ ሲመጡ ንግግራቸው እንዴት የራሳቸውም አይደለም። የተዋሱት፣ የቀዱት፣ የሰሙት፣ የሰበሰቡት ቃል ነው። እነዚህ ሰዎች ቀስ በቀስ ውሸትን መለማመድ ከጀመርን በግብዝነት ሳንሆን ሆነናል ብለን እያለ ሳንባረክ እንደተባረክን፣ ሳይገባን እንደገባን፣ ሳናውቅ እንዳወቅን አስመስሎ መኖር ግብዝነት ለዴሞኒክ አጋንንታዊ ለሆነ ነገር ኤክስፖዝ ያደርገናል። የጊዜ ጉዳይ ነው እንጂ በውሸተኝነትና በግብዝነት የሚመላለሱ ሰዎች ለአጋንንት ትምህርት የተጋለጡ ይሆናሉ። እግዚአብሔር ብሎ እምቢ ሲሉ፣ አልመለስ ሲሉ፣ ምላሽ አልሰጥ ሲሉ ለዚህ አሰራር አልፎ ሊሰጡ ይችላሉ ሰዎች። መጽሐፍ ቅዱስ ነው የሚነግረን። እና እነዚህ ሰዎች ከዚህ ትምህርት የተነሳ ምን ይላሉ? እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ ይላል።
እግዚአብሔር ከፈጠረው መብል ብቻ ሳይሆን የሚያርቁት እግዚአብሔር ከፈጠረው ሰው ጭምር ነው የሚያርቁ እንድንርቅ የሚያዙት ማለት መጋባትን ይከለክላሉ ይላል። ይሄ ከሶሊተሪ ላይፍ የመጣ ክርስትና ነው። ገዳማዊ ባህታዊ ሄርሚቶች የዴቨሎፕ ያደረጉት ክርስትና ነው። ዓላማው ለመቀደስ እግዚአብሔርን በቃ ፊት ለፊት ለመገናኘት ሊሆን ይችላል። ግን እግዚአብሔር ከፈጠረው መብልና እግዚአብሔር ከፈጠረው ሰው የሚለይ ትምህርት አጋንንት ትምህርት ነው። ትምህርቶቹ ምን እንደሆኑ በግልጽ በስውር በትነን ተንትነን ላናቅ እንችላለን። ግን ከወንድሞች ህብረት ከለየን እግዚአብሔር ከፈጠራቸው በክርስቶስ ኢየሱስ ከዳሩ ሰዎች የሚገነጥለን ከሆነ ያንን የማያበረታታ ከሆነ የራሳችንን ገዳም ባህታዊ ህይወት እንድንመራ ካደረገ ዳንጀረስ የሆነ መልእክት እንደሆነ የአጋንንት ትምህርት እንደሆነ ግን ዛሬ ልነግራቸው እወዳለሁ። ምንም የሆኑ የእግዚአብሔር ሰዎች እዚህ ግቡ የማይባሉ ሊሆኑ ይችላሉ። ክርስቶስ ኢየሱስ የሞተላቸው ሰዎች ናቸው። እኛ ሌሎችን ለመቀበል መለኪያችን ስታንዳርዳችን እነዚህ ሰዎች ለኔ ይስማማሉ፣ ከኔ ሐሳብ ጋር ከኔ አካሄድ ጋር ከኔ ፍላጎት ጋር ይጣጣማሉ ወይ ሳይሆን ጥያቄው መሆን ያለበት ጌታ ወዷቸዋል ወይ እነዚህ ሰዎች እነዚህ ለኔ አልጥም ያሉትን ሰዎች እኔ ለኔ አልመች ያሉትን ሰዎች እርሱ ወዷቸዋል ወይ ብላችሁ ጠይቁ። እርሱ የወደደውን የመቀበል ግዴታ አለብን። ለኔ ላይ መቹ ይችላሉ፣ ለጌታ ግን ፈልጓቸዋል ወይ? ከኔ ሐሳብ ጋር ላይ ሄዱ ይችላሉ፣ ከመጽሐፍ ቅዱስ ሐሳብ ጋር የሚጣላ ነገር ሊያደርጉ ይችላሉ፣ ግን ጌታ ወዷቸዋል? እኛ እኮ ደህና ሆነን አይደለም የወደደን፣ ጠላቶች ሳለን የወደደን። ራይት ፔንፉል ነው። በነገራችሁ ነገር ከባድ ነው። በዘመን ውስጥ ያለውን በሽታ ነው እየነገርኳችሁ። አብረን የምንኖር አብረን የምንሄደው በሁሉ ነገር ስለተስማማን እንዳልሆነ ልነግራችሁ እወዳለሁ። እግዚአብሔር ስለወደዳችሁ አፍቱ ሰርቪው እዚህ ቦታ ቁጭ ብዬ ጌታ የወደደውን መጥላት መብት ስለሌለኝ ይሄ በጣም ሊገባን ይገባል። ጌታ የወደደውን ሰው ልጠላ አልችልም። በቃ ጌታ ወዷታል። ወንድሜን ጌታ ወዶታል። ለኔ ትመቻለች አትመቸኝ ትችላለች፣ እርሱ ግን ወዷታል። ስለዚህ መለኪያዬ የኔ አይደለም የእርሱ ነው። እርሱ ወዶኛል። እኔንም በወደደበት ፍቅር ሌሎችንም ከወደደ ይህንን ፍቅር መቀበል አለብኝ። ሌላው በሂደት ውስጥ መልክ እየያዘ ይመጣል። እዚሁ መርመጥመጥ ይሻላል። በወንድሞች ህብረት ውስጥ እዚሁ መርመጥመጥ ይሻላል። እዚሁ መተሻሸቱ ይቻላል። በኋላ እንመጣበታለን ሌላ ቦታ ላይ። ስለዚህ ጤናማ ላልሆነ ነገር መጋለጥ ይመጣል። የብቸኝነት ክርስትናን የሚላመዱ ለተለያዩ እንግዳ ድምጾች አልፎ ይሰጣሉ፣ ይጋለጣሉ፣ ሌላ ድምጽ መስማት ይጀምራሉ። ምክንያቱም መንፈሱን ሁሉ አትመኑ ይላል የእግዚአብሔር ቃል። ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ ይላል አይደለም ይለው። መንፈስ ግን ሁሉ አትመኑ። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና። ያኔ ነው የተባለው። አሁን በደረጃ መልክ ነው ያሉት። የዛሬ 2000 ዓመት እንዲህ ከተባለ ዛሬ በጣም ዴቨሎፕድ የሆነ ቴዎሎጂ ይዘው ነው የሚመጡት። ትምህርት ይዘው ነው የሚመጡት እና ለተለያዩ እንግዳ ድምጾች መጋለጥ ይኖራል። ለብቻ ስንሆን የብቸኝነትን መንገድ ስንመርጥ አደጋ አለው። ለተለያዩ የመናፍስት አሰራር ድምጾች መጋለጥ ይመጣል። ለአጋንንቶች ትምህርት እንጋለጣለን። ባህታዊነት፣ ገዳማዊነት ህይወት መምረጥ እንጀምራለን።
እነዚህ ባህታዊነት፣ ገዳማዊነት፣ ሄርሚትስ፣ ሞንክስ፣ መኖክሴ የሚባሉ ነገሮች ከዚህ የመጡ ናቸው። ብቸኝነትና ለብቻ መሆን የተለያዩ ነገሮች ናቸው። አንዱ ለብቻ መሆን ያዕቆብ ያደረገው እግዚአብሔርን ፊት ለፊት ለመገናኘት፣ እግዚአብሔርን በጥልቀት ለማወቅ፣ ለመረዳት፣ ራሱንም ለማየት፣ ከመንፈሱ ጋር፣ ከቃሉ ጋር፣ ከእግዚአብሔር ጋር ጊዜን በግል ማጥፋት ነው። እንደዛ ስናደርግ ግን ካላወቅን፣ ጤናማ ካልሆነ አካሄዳችንና ፍላጎታችን ለተሳሳተ መንፈስ አሰራር መጋለጥ አለ እያልኳችሁ ነው። ከዛሬ 30 ምናምን ዓመት በፊት እግዚአብሔር በእንደዚህ አይነት አደጋ ውስጥ ከተጋለጡ ሰዎች ጋር አገናኝቶኛል። በተለይ አንድ ወንድም ምስክርነት ያስደንቀኛል። እንድደነግጥ እንዳስብ ያደረገኝ ነገር ነው። ይህ ወንድም የቀድሞ ወታደር በመበተኑ ምክንያት በችግር በነበረበት በካምፕ በነበረበት ጊዜ የወንጌልን የምስራች ሰምቶ ወደ ጌታ ወደ ኢየሱስ ክርስቶስ የመጣ ሰው ነው። ይህ ሰው በማዕረግ ሻምበል የነበረ ሰው፣ በውትድርናው ዓለም የቆየ ሰው፣ ግን ያለፈው መንግስት የቀድሞውን ጦር ሲበትን ይሄ አደጋ ከገጠመው ሰው መሃል አንዱ ነው። ይህ ሰው ትልቅ ሰው ነው እና ይህ ሰው ወደ ጌታ ወደ ኢየሱስ ክርስቶስ መጣ። እኔ በማመልክባት ቤተክርስቲያን ውስጥ የዘበኝነት ወይም የጥበቃ ስራ መስራት ጀመረ። ትንሽ ገንዘብ እየተከፈለው ከዛ ቦታ ከዛ ፖዚሽን ወርዶ ጥበቃ ይሰራ ጀመር እና በጥበቃ ከእግዚአብሔር ጋር ለጊዜው ሳምንቱ ሙሉ ፕሮግራም በማይደረጉበት ቀናት ከእግዚአብሔር ጋር ጊዜ ያጠፋል እና ጠርቶ አንድ ቀን እንደዚህ አለኝ፣ ይሁን እንደምታውቀው በጥበቃ ስራ ነው በዚህ ቦታ ላይ ያለሁት አለኝ። ፕሮግራም እየተደረገ ነው ቸርች ውስጥ፣ ለብቻዬ ወስዶኝ ነው የሚያናግረኝ እና በጣም መጽሐፍ ቅዱስ ብቻዬን አነባለሁ። ቀኑን ሙሉ ብቻዬን ስለምሆን አነባለሁ፣ ጸልያለሁ። የተለያዩ ነገሮች ወደ እኔ መምጣት ጀመሩ አለ። የተለያዩ ድምፆች፣ የተለያዩ መንፈሳዊ ነገሮች እኔ ጋር ሸዋፕ ማድረግ ጀመሩ አለ እና አንዳንድ ጊዜ የመጀመሪያው ቁጭ ብዬ ያለው ሰደሊ ነገሬ ሁሉ አእምሮ ይለወጥና መጽሐፍ ጀምራለሁ አለ እና የምጽፈው ክላሲክ ጣሊያንኛ ነው አለ። እኔ ጣሊያንኛ አላውቅም አለ። በጣሊያንኛ ግጥም ነው የምጽፈው አለ እና ይሄን በጣሊያንኛስ ያለኔ እውቀት ከኔ ቁጥጥር ውጭ የሆነ ሌላ አሰራር ጣሊያንኛ ሲያጽፈኝ ሄጄ በጋራጆች ያሉትን ጣሊያንኛ ቋንቋ የሚናገሩትን ሰዎች ፈልጌ ምንድነው ይሄ ነገር ብዬ ስጠይቃቸው አንተ እግዚአብሔር ቀርበሃል፣ መንፈሳዊ ነገር ነው እኮ የምትጽፈው ይሉኛል አለ። ልምምዱ ቀጠለ። ሌላ ጊዜ ደግሞ በአረብኛ ያጽፈኛል አለ እና ይሄን የአረብኛ ትርጉም ወደ መስጊዶች ደግሞ እየሄድኩኝ ምንድነው ስላቸው አላህ ቀርበሃል ይሉኛል አለ። ልምምዱ ቀጠለ እና ይሄ ነገር እንዴት ነው ጌታ ወይ ብዬ ስለው አሰራር ልዩ ነው፣ መንፈስ ግን አንድ ነው የሚል ድምፅ ይመጣል። አሰራር ልዩ ነው፣ መንፈስ ግን አንድ ነው ይለኛል አለ። በጣም ግራ እያጋባኝ ሄደ። አንዳንድ ጊዜ ቁጭ በል ተነስና ይልና ቁጭ ብዬ ብርጭቆ ከፊት ለፊት አስቀምጥ፣ ውሃ ሙላና አስቀምጥ የሚል ድምፅ ወደ እኔ ይመጣል። ልክ ብርጭቆን አምጥቼ ውሃ ሞልቼ ከፊት ለፊት ሳስቀምጥ ዶክተር ራምፓንና ኬኔዲን አየሁኝ አለ ውሃ ውስጥ። ምንድነው ጌታ ሆይ ስል ጴጥሮስን ለአይሁድ እንዳስነሳው
ጳውሎስን ለአሕዛብ እንዳስነሳው አንተን ደግሞ ለተለየ መንገድ አስነስቼሃለሁ ይለኛል አለ። ጥቅስ አለው ለእያንዳንዱ እንቅስቃሴ ለዛ ሐሳብ የሚያግዝ ጥቅስ አለው። እየሰማሁት ነው። ረጅም ሰዓት ነው የሚያወራኝ ይህ ሰው። አንዳንድ ጊዜ ተነስቶ ብርህን በሙሉ የተቀበልከውን ደሞዝን ወስደ ማርያም ቤተክርስቲያን ደጃፍ ተኮልኩሎ የሚለምኑ ለለማኞች ሁሉ ዘርዝረ ስጥ ይለኛል አለ። ሄጄ ታዘዛለሁ ሰጣለሁ አለ። ያገለገለ ነው እሱ ጌታን በሱ ቤት። እየከፋ ሄደ ነገሩ። ኧረ ጌታ ሆይ እላለሁ። አይ ምንድን ነው ይሄ ነገር? አሰራር ልዩ ነው፣ መንፈስ ግን አንድ ነው፣ ሁሉም በሁሉ የሚሰራ እግዚአብሔር ነው ይለኛል አለ። በቃ እየተቀበለው ለብቻው ነው የሚያሳልፈው ሰው ከሳምንት እስከ ሳምንት ዘመኑን ሁሉ። መጨረሻ ላይ ተነስተህ መጠጥ ቤት፣ ጠጅ ቤት፣ ካቲካላት ቤት፣ ጠላ ቤት ሂድና እየጠጣህ ወንጌል መስክር አለኝ አለ። እንዴት እንደዚህ ያደርጋለሁ ሲል አይ ጳውሎስ ያለውን አስተውላለኝ። ምንድን ነው ያለው? ሕግ እያለኝ ሌሎችን ለማዳን ስል ሕግ እንደሌለው ሆንኩኝ ይላል አለኝ። ዋው! ስለዚህ ሕግ አለ፣ አንተ የምትተዳደርበት ሕግ አለ። ሌሎችን ለማዳን ስትል ሕጉን ጣልና እየጠጣህ መስክር አለኝ። እየጠጣው መሰክራለሁ። ይደነግጣል፣ ያለቅሳሉ፣ ሰዎች ጌታን ይቀበላሉ አለኝ። ጉድፈል። መጨረሻ ላይ አንድ ቀን በዚህ ጉባኤ ልናገር የማንችለው ልምምድ በእኔ ውስጥ ማድረግ ተጀመረ። ያኔ ነው የባነንኩት አለ። ምንም ላደርገው አልችልም። ይህን ሰውዬ ያልጸለየለት ሰው የለም። እኔም ጸልያለሁ። ለዚህ መንፈስ አሰራር መጋለጤን አሁን አውቄያለሁ። ወንድሞችና እህቶች፣ ብቸኝነት አደገኛ ነው። ሶሊተሪ ላይፍ ካላቸው ሰዎች ናቸው አብዛኞቹ በዘመናችን ያሉ ትምህርቶች ሶኮልድ የመጡት። ከስተም ሜድ ቴዎሎጂ ዴቨሎፕ እያደረጋችሁ ትሄዳላችሁ። በጣም አደገኛ ነው። እሱ ብቻ በጣም ብዙ ሰው ላነሳላችሁ። እግዚአብሔር እንደዚህ አይነት ሰዎች እንዳገኛቸው አድርጎኛል። ግን እግዚአብሔር ታላቅ አምላክ ነው፣ ደግ አምላክ ነው፣ የምህረት አምላክ ነው። አንድ ቀን እኔና ወንጌላዊ ዳንኤል ጣሰው ሂልተን ሆቴል ሻይ ልንጠጣ ስንገባ ሴኩሪቲ ጋርዱ አቶ በፈቃዱ አለኝ። ማነህ ስል ስሙን አልጠራውም፣ እከሌ ነኝ አለኝ። ደነገጥኩ። እንዴት? ጌታ ፈወሰኝ እኮ አለኝ። ክብር ለእግዚአብሔር ይሁን። ህይወቱ ተስተካክሎ ከዛ በኋላ ወደ ጌታ እንደተሰበሰበ ሰምቻለሁ። እግዚአብሔር ካልደረሰልን በስተቀር አደገኛ ቴዎሎጂዎች አሉ፣ አደገኛ አስተምሮቶች አሉ። ብቸኝነት፣ ሶሊታሪ ላይፍ፣ ለተለያዩ የአጋንንት ትምህርቶች፣ ለመናፍስት አሰራሮች አሳልፎ ይጻል። ብዙ ልላችሁ ይችላል፣ መዓት ልጠራላችሁ ይችላሉ። የዚህ አይነት ኤክስፒሪየንስ በዛው የጠፉም አሉ፣ እግዚአብሔር መልሷቸውም ያየኋቸው ሰዎች አሉ። ፕሮብሌሙ የቱ ጋ ነው? ብቸኝነት፣ ሎንሊነስ፣ ሶሊተሪ ላይፍ፣ ገዳማዊ ህይወት፣ ከወንድሞች ጋር ህብረት ማድረግን መጥላት። በምክንያት ነው ደግሞ በምክንያት ነው የምንጠላው። የብቸኝነት ክርስትና የለም። እግዚአብሔር ሁላችንንም በአንድነት ይፈልገናል። ለብቻ መሆን ተለጥጦ ወደ ብቸኝነት እንዳይቀየር፣ ለብቻ መሆን ራሱ በእውቀት ላይ ተመስርቶ እግዚአብሔርን መፈለግ ከሌለበት ለማናውቀው የመንፈስ አሰራር ልንጋለጥ እንችላለን። እንግዳል መንፈሳዊ ልምምዶች ወደኛ ሊመጡ ይችላሉ። አንድ ወንድም 40 ቀንና ሌሊት በጾምና በጸሎት እግዚአብሔርን እፈልግ ነበር አለ። ምድረ በዳ ውስጥ፣ ጋምቤላ ምድረ በዳ ውስጥ ለብቻ 40 ቀን ጾምና ጸልይ ነበር አለ። ማታ ወደ ወንድሞች ህብረት የሚጸልይበት የጸሎት ቦታ ላይ ሄድኩኝ አለ። 40ኛው ቀን ላይ እና እዛ ስገባ ተሰብስበው እየጸለዩ ነው፣ የተቀጣጠለ ነው መንፈሱ። እና
ከላይ በብርሃን የተሞላ መልአክ ሲመጣ አየሁኝ አለ። ዓይኔ ተከፈተ፣ መንፈሳዊ ዓለም ተከፈተ። መልአክ በታላቅ ብርሃን ሲመጣ ክንፉን ዘርግቶ ሲመጣ አየሁኝ አለ። ሃሌሉያ ስል ድምፅ ከውስጥ አስተውል የሚል ድምፅ ውስጥ ይጮሃል። ሳየው መልአኩ ጥፍር አለው አለ። የብርሃን መልአክ መስሎ ሰይጣን እንደተገለጠ ለት ነው የሚናገረው። መጨረሻ ላይ በኢየሱስ ክርስቶስ ብዬ ስቃወም መልአኩ ወደ አንዲት እህት ላይ ሄዶ ወደቀባት አለ። ስመታው ያቺ እህት ብድግ ብላ ትንቢት መናገር ትጀምራለች አለ። በኢየሱስ ስም አቁሚ አልኳት አለ። አቆመች። መልእክት አቀበላት ማለት ነው። መንፈሳዊ ዓለም ትልቅ ነው። በቀላሉ ዝም ብለን ምንይዘው ህይወት አይደለም። አንዳንዶች አለ እንደዚህ አይነት ለከፋ ነገር ባንጋለጥም ለከፋ ላይፍ ስታይል ተጋልጠናል። ማይጨበጥ ህይወት ለመኖራችን ምክንያት ሆኖናል። ከወንድሞች ህብረት ጋር የተያያዘ ነገር የሌለን ዲታችድ የሆኑ ሰዎች አለን። በቃ ብቸኝነትን በየቤት ብቻቸውን እኮ አይደለም በሚዲያ ታጅበው ነው ግን ያሉት። they don't need fellowship አይፈልጉም መምጣት። የራሳቸውን የሰነ መለኮት ቴዎሎጂ ዴቨሎፕ የራሳቸው እግዚአብሔር ፈጥረዋል። የምታመልኩትን እንጸልይ። እንቀጥላለን። በሚቀጥለው ሌሎችን አደጋዎች እነግራችኋለሁ። ለብቻ መሆን ጤናማ እግዚአብሔርን ለማወቅ ፊቱን ለመፈለግ በጥልቀት መንፈሳዊ ህይወታችንን ለመፈተሽ፣ ለማስተካከል፣ ለማረም፣ ለእድገት፣ ለለውጥ የሚረዳ አካሄድ ነው ለብቻ መሆን። ሶሊቲዩድ ብቸኝነት ግን ሎንሊነስ ግን ሶሊታሪ ላይፍ ግን አደገኛ ነው እያልኳቸው ነው። አደገኛ ነው። ዛሬ እግዚአብሔር ብዙዎችን እንዲያድናቸው የነፍሴ ምኞት ነው። በአንድም በሌላ መንገድ ለእንግዳ ትምህርት ኤክስፖዝድ ሆነዋል። አንዳንዴ ነሰሰርሊ ስራ አይደለም ከቤተ ክርስቲያን ሰዎችን የሚያስቀረው እንግዳ ትምህርት ነው። ከስተም ሜድ ቴዎሎጂ ዴቨሎፕ አድርገዋል። አሁን ዛሬ በዩቲዩብ እኮ ሰው ተሰብስቦ በዩቲዩብ ፕላትፎርም የጌታ እራት እንውሰድ ብሎ መውሰድ የጀመረበት ዘመን ነው እያየን ያለ ነው። ፊዚካል የሆነውን የወንድሞች ህብረት የሚገፋ አጌንስት ዘ ኪንግደም ኦፍ ጋድ የሆነ አስተምሮት ዴቨሎፕ አድርገዋል ሰዎች። አደገኛ ለዛ ኤክስፖዝድ ሆኗል። የወሰደም አይጠፋም እዚህ። አም ሶሪ ግን እግዚአብሔር አገልጋይ ስለሆንኩ መናገር አለብኝ። የጓዳ ክርስትና አደባባይ መውጣት የማይችል በንጹህ ልብ ጌታን ከሚጠሩ ጋር ህብረት ማድረግን የሚጠላ ንቀት የተሞላ ትዕቢት የተሞላ አሰራር በኢየሱስ ስም ይፍረስ። ሁላችንም እንቁም። ታላቅና የተፈራ ጌታ እኔና የጉባኤ ወደ ጸጋህ ዙፋን እንቀርባለን። በብዙ ምህረት እንድትታደገን በተበላሸ አየር ስፖይልድ በሆነ አየር ውስጥ ነው ያለነው። ኮንታሚኔትድ በሆነ አየር ውስጥ ሚዲያዎቹን በረከሱበት በአየር ላይ ያለው አለቃ እንግዳ በሆኑ አስተምሮቶች ሰዎችን ከመሰረታዊው ክርስትና ከትክክለኛው ክርስትና ጤናማ ከሆነው ከወንድሞች ህብረት እየነጠለ ያለበት ዘመን ነው። እኔ ጸልያለሁ በተሰጠኝ የልጅነት ስልጣን በጌታ በኢየሱስ ክርስቶስ ስም በልዩ ልዩ ትምህርት የተወሰዱትን
ሶሊታሪ ላይፍ የመረጡትን ነፃ እንዲወጡ በኢየሱስ ስም የዚህን ጠላት አሰራር እቃወማለሁ። በኢየሱስ ስም ልቀቅ፣ ህዝቤን ልቀቅ እንዳልክ ጌታ ህዝቤ የተለቀቀ እንዲሆን ጸልያለሁ። ከተያዙበት በዲያብሎስ ከተያዙበት ለብቸኝነት የዳረጋቸው አሰራር በንጹህ ልብ ጌታን ከሚጠሩ ጋር ህብረት እንዳያደርጉ በገዛ ደሙ ከዋጃቸው ወንድሞችና እህቶች ጋር ህብረት እንዳያደርጉ የከለከለ የመንፈስ አሰራር በኢየሱስም ይወጋ። የሚነሳበትን ወገብ ውጋው ይላል ቃልና በህዝብ ላይ የተነሳ ወገብ ይወጋ። በቤተ ክርስቲያን ላይ የተነሳ ወገብ ይወጋ። በቅዱሳን ላይ የተነሳ ወገብ ይወጋ። መናኝ መንፈስ አድርጎ ገዳማዊ ህይወት ያስመረጠ፣ ባህታዊ ህይወት ያስመረጠ፣ የመነኩሴ ህይወት ያስመረጠ የጨለማ አሰራር በኢየሱስ ስም ይልቀቅ። ከክርስቶስ ቤተ ክርስቲያን ይልቀቅ። መለየትን የሚወድ የገዛ ምኞቱን ይከተላል፣ መልካሙንም ጥበብ ይቃወማል እንዳልክ መልካሙን ነገር እንዲቃወሙ ምክንያት የሆናቸው የለያቸው መንፈስ የተወጋ ይሁን። ከእንቅልፍ እንደሚነቃ ህዝብ እንዲነቃ የሚያባንን የመንፈስ አሰራር በአየሩ ላይ እንዲለቀቅ በኢየሱስ ስም ጸልያለሁ። አካሄዳችን መለለሳችን ያዥጎረጎረ የጨለማ ኃይል ሁሉ የተወጋ ይሁን። መልሰን እግዚአብሔር ሆይ ወደ ትክክለኛው መንገድ መልሰን፣ ወደ ትክክለኛው አስተሳሰብ መልሰን። ብዙ ርቀት የሄዱ ሰዎች አሉ። እግዚአብሔር ሆይ ድረስላቸው። ጣልቃ እየጠወለጉ ለሚሄዱ ሰዎች ድረስላቸው። በኔጌቲቪቲ ለተያዙ ሰዎች ድረስላቸው። በኔጌቲቪቲ ካፕቲቪቲ ውስጥ ላሉ ሰዎች እግዚአብሔር ሆይ ድረስላቸው። በኤማውስ መንገድ እየጠወለጉ የሚያደክም የሚያጠወልግ ነገር እያደረጉ እነሱም እየጠወለጉ ሲሄዱ የእነሱን ኔጌቲቪቲ ወደ እነሱ ለመምጣት ያልከለከለ እግዚአብሔር ልጅ ዛሬም ወደ እነዚህ ወንድሞቼ እልካለሁ። ወደዚህ ቤተሰብ ወደ የጠወለጉ ወዳሉት እልካለሁ። ሾፕ አድርግ አንተ ተቀላቀላቸውና መልሳቸው። በያሉበት ጎሬ ተገናኛቸው። በያሉበት ገዳም ተገናኛቸው። ኢየሱስ ክርስቶስን በመካከላችን አክብር። ብዙዎቻችን እዚህ ያለነው ድምፅን የሚሰማነው ሰው ተገቢ ምላሽ ለዚህ በመስጠት ከአንተ ጋር መስማማት ይሆንልን። እርዳን። አላዋቂነትን የሚደመስስ ክብር ይምጣ። ከፍ በል። ስለተናገርከን ተመስገን። በጌታ በኢየሱስ ክርስቶስ ስም